በዚህ ቪዲዮ ላይ ጧት ስትነሱ የምታደርጓቸው እግዚአብሔርን የሚያስቀይሙ 3 ስህተቶችን እነግራችኋለሁ። እነዚህን ነገሮች ካስተካከላችሁ በህይወታችሁ ላይ ቀናችሁ የተባረከና ደስተኛ ሆናችሁ ትውላላችሁ ማለት ነው። ስለዚህ እነዚህን ነገሮች አጥብቃችሁ እንድትከታተሉ አሳስባችኋለሁ። ይሄ ቪዲዮ ብዙዎች ጋር ይደርስ ዘንድ ላይክ አድርጋችሁ ጀምሩ። ሰብስክራይብ ደግሞ በማድረግ የዚህ ዩቲዩብ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን ነኝ። ቀጥታ ወደ ትምህርቱ እንሄዳለን። እሺ ያው ከዚህ በፊት እንደነገርኳችሁ ቀናችሁ የሚጀምረው ከሌሊት ነው ብዬ ነግሬያችኋለሁ። ጠዋታችሁ ላይ ስትነቁ ኦሬዲ ቀናችሁን አጋምሳችሁ ግማሽ ላይ ደርሳችኋል። ይህንን ቃል ስናገር የተናገርኩት ዘፍጥረት ምዕራፍ 1ን ጠቅሼ ነው። እዛ ጋር ሲል መጽሐፍ ቅዱስ እንደዚህ ይላል። ዘፍጥረት ምዕራፍ 1 ቁጥር 5 እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። አያችሁ፣ ጠዋት ሆነ ማታ ሆነ አንድ ቀን አይደለም። ማታም ሆነ ጠዋትም ሆነ አንድ ቀን። ስለዚህ አንድ ቀን የተቆጠረው ከማታ ነው ማለት ነው። ስለዚህ ቀናችሁ የሚጀምረው ከሌሊታችሁና ከምሽታችሁ እንደሆነ ነግሬያችኋለሁ። በሌሊታችሁ ላይ ግን ያሸነፋችሁትን ቀናችሁን በዚህ በሚታየው ዓለም ላይ ጠዋት ተነስታችሁ ልትገልጡ ስትሉ የሚመጡባችሁ ውጊያዎች ወይም ደግሞ መጥፎ የሆኑ ባህሪያቶች አሉ ማለት ነው። ይህንን የሚያደርገው ሰይጣን ሌሊት የተቀበላችሁትን ሌሊት ድል የነሳችሁትን ነገር በሚታየው ዓለም ላይ እንዳትገልጡት የሚያደርገው አንዱ መሰናክል እንደሆነ ልታስተውሉ ይገባችኋል። ስለዚህ ጠዋት ላይ ብድግ ስትሉ የምታረጓቸው ስህተቶች ምንድናቸው? 3ቱን ልንገራችሁ። የመጀመሪያው ትልቁና ዋነኛው ስህተት ሁላችንም ጋር ያለው ምንድነው ሲባል መጽሐፍ ቅዱስን ሳይሆን ስልካችንን ነው በጠዋት ተነስተን የምንፈልገው። አንዳንዶቻችን በጣም የሚገርመው አይናችንን እንኳን ሳንከፍት እጃችንን ትራስ ውስጥ ከተን አይናችንን ጨፍነን ስልካችንን ነው ቀጥታ የምንፈልገው በዳበሳ። ከዛ ስልኩን ካነሳነው በኋላ ሙሉ አይናችንን ሳንከፍት በአንድ አይናችን ስልኩን እንዲነካከልን ቀጥታ ማለት ነው ዩቲዩብ፣ ቲክቶክ ምናምን። እና ይህም ያሳየው ምንድነው ሲባል ከእግዚአብሔር ይልቅ ለእናንተ ቅርባችሁ ቲክቶክ ነው። ከእግዚአብሔር ይልቅ ለእናንተ ጓደኛችሁ ወይም ደግሞ በጣም አብሯችሁ ያለው ምንድነው ሲባል ስልካችሁ ነው ማለት ነው። ይህንን ነገሮች እኛንም ሁላችንንም የሚያስቸግሩን ነገሮች ናቸው። ስለዚህ እነዚህ ነገሮች ግን እግዚአብሔርን ያሳዝኑታል ወይም ይበድሉታል። ለምን ካላችሁኝ ኦሬዲ ከእግዚአብሔር ስልኬ ይቀድማል እያላችሁ ነው። ከእግዚአብሔር ያስኩት ነገር እዚህ ጋር የማየው ነገር ይቀድማል እያላችሁ ነው። ምን ማለት መሰላችሁ? ገና ከእንቅልፋችሁ እንደነቃችሁ ዘላችሁ መገቡት ዓለም ውስጥ ነው። ጭምልቅልቅ ያለው ዓለም ውስጥ ማለት ነው። ይሄ እጅግ በጣም እግዚአብሔርን የሚያስቀይምና የሚያሳዝን በህይወታችሁም ላይ ደግሞ ጉዳትንና አጋንንታዊ የሆኑ ድምጾችን የሚያስገባባችሁ ነገር ነው። ማወቅ ያለባችሁ ነገር ምን መሰላችሁ? ሰይጣን ወይም እባብ ለሔዋን ድምጽ ሰጣት። ያንን ቮይስ በሰማችበት ሰዓት ማይንዷ ተበላሽ። ለዛ ነው እግዚአብሔር መጥቶ ሲጠይቃት እንዲህ አለች፣ ሰይጣን አሳተኝና ፍሬውን በላው አለች። ምንድነው ያሳታት? እጇን ጠምዝዞ እኮ አይደለም ያስበላት፣ ነገር ግን ያሳተው አይምሯን ነው። አይምሯ እንዴት ነው የሳተው ሲባል በተናገራት ቃል ነው የሳተችው። ስለዚህ ጠዋት ተነስታችሁ የምትሰሙት ቃል አይምሯችሁ እንዲስት ቀናችሁ የተበላሸ እንዲሆን ያደርጋችኋል። ኢቭን ሌሊት እንኳን ጸልያችሁ ሰይጣንን አሸንፋችሁት ተኝታችሁ እንኳን ቢሆን ጠዋት ላይ ብድግ ስትሉ ሌሊት ያመጣችሁትን ፓወር ወይም የተቀበላችሁትን አሸናፊነት ጠዋት ላይ ሉዝ እንድታረጉት ሰይጣን የመጀመሪያውን ቮይስ ይሰጣችኋል በቀናችሁ ላይ ማለት ነው። ስለዚህ ቀጥታ ማድረግ ያለባችሁ ጠዋት ስትነሱ፣ አንዳንዶቻችን ቫይበር እና ባይብል ይጋጭብናል። ባይብል ውስጥ ሳይሆን ቫይበር ውስጥ ነው የምንገባው። ስለዚህ ሶሻል ሚዲያዎች የዓለም ነገር ውስጣችንን እጅግ በጣም እንደተቆጣጠረው የሚያሳይ ነገር ነው። ማታም ስንተኛ እዛ ላይ ነን፣ ጠዋትም ስንነሳ እዛ ላይ ነን። ስለዚህ እጅግ በጣም ጥንቃቄ ልታረጉ ያስፈልጋችኋል። እሺ፣ ሁለተኛ እኔ መጠቀመው የነበረውን ዲሲፕሊን ልንገራችሁ። ጠዋት ላይ ብድግ ስል ከማንም ሰው ጋር አላወራም ነበር። ማለት ድምጼን ለማንም አልሰጥም። ጠዋት ላይ ስነሳ እናቴ ልጠራኝ ይችላልች፣ አባቴ ሊጠራኝ ይችላል፣ ወንድሜ እህቴ ሊጠሩኝ ይችላሉ፣ ወይም ደግሞ ሊያዋሩኝ ይችላሉ። ነቅቻለሁ። ነገር ግን እያየዋቸው ድምጽ የሚባል ነገር አላሰማም፣ አላወጣም። ለምንድን ነው እነን ማረጋው ካላችሁኝ የመጀመሪያው የበኩር ድምጼ የሚገባው እግዚአብሔር ነው ብዬ ስለማምን ማለት ነው።
ስለዚህ የመጀመሪያው አፌ ተከፍቶ ድምጼን መስማት ያለበት አምላኬ ነው፣ ጌታዬ ነው፣ አብሮኝ ያለው እግዚአብሔር ነው ብዬ ስለማስብ ለማንም ድምጼን አላሰማም ነበር። ይሄን ያክል ነበር ማከረው እና አሁን ያንን ነገር እንትን ባልለውም ግን በዚህ ዲሲፕሊን ውስጥ ነበር ሙቭ ማድረገው። አሁንም ወደዛ መመለስ ነው የምፈልገው። ስለዚህ ይሄ ነገር ግን እጅግ በጣም ጠቅሞኝ ነበር። ለምን ስትሉኝ ድምጼን ለማንም አልሰጥም፣ ለእግዚአብሔር ነበር የበኩር ድምጼን፣ የምስጋና ድምጼን፣ የመጀመሪያው ቃሌን ማወጣው። ስለዚህ በዚህ ዲሲፕሊን ውስጥ ሙቭ ብታረጉ መልካም ነው። አብዛኞቻችን ብድግ ስንል የሆነ ሰው ሲያዋራን ከዛ ሰው ጋር ማውራት እንጀምራለን፣ ስልክ እናነሳለን፣ እናወራለን። እኔ ስልኬ እንኳን ቢጠራ አላነሳም ነበር። ይሄ ማለት ሰውን አታዋሩም ማለት እግዚአብሔርን ሳታዋሩ ከአልጋችሁ አትነሱም ማለት ነው። ስለዚህ ሁል ጊዜ ጸልያችሁ ነው ጠዋት ላይ የምትነሱት። ፕሬስ አታረጉ ቀናችሁን አትጀምሩ። ፕሬስ አታረጉ በዚህ በሚታዩ ዓለም ላይ ወክ ማድረግ አትጀምሩ። ቢቻላችሁ ባይብል እያነበባችሁ ሰው ሲያዋራችሁ በፍጹም እንዳትወሩ። ካምፓስ ተማሪ ያለው ይሄንን ልምምድ ስለማመድ ዶርም ውስጥ ያሉ ልጆች ሲያዋሩኝ በፍጹም መልስ አልሰጥም። ከዛ በኋላ እነሱ ለመዱትና እኔ መጽሐፍ ቅዱስ ሳነብ አይደለም እኔን ሊያዋሩኝ እነሱ ራሱ ጮክ ብለው አያወሩም ነበር። ይገርማቸዋል። ጮክ ብለው እንኳን አይናገሩም። ለምን ሲባል ኦሬዲ ምን ያክል ሲሪየስ እንደሆንኩና ምን ያክል በቃሉ ላይ ቆራጥ እንደሆንኩ በጸሎት ህይወቴ ላይ ሲሪየስ እንደሆንኩ አሳይቻችኋለሁ። እቤታችሁ ውስጥም ባይብል እያነበባችሁ ማንንም ሰው ማታዋሩ ከሆነ ከመጸለያችሁ በፊት ከማንም ሰው ጋር እንደማታወሩ እህት ወንድሞቻችሁ ፋሚሊያችሁ ሲያቅ ከዛ ቀን ጀምሮ እናንተን ለማዋራትና ለመረበሽ አይሞክርም ማለት ነው። ካዋራችሁ እንደሚረብሻችሁ ያስባል። ስለዚህ ጸጥ ይላል። ስለዚህ ዲስትራክትድ አትሆኑም፣ ወይም ሰይጣን እነዛን ፐርሰኖች ተጠቅሞ እናንተን ካላችሁበት ነገር ሊያስነሳችሁ አይችልም። ይሄንን ነገር በመጠቀም ሲሪየስ የሆነ ቀን መጀመር ትችላላችሁ። እግዚአብሔር ደግሞ በዚህ ነገር እጅግ በጣም ደስተኛ እንደሚሆንባችሁ እርግጠኛ ነኝ። እሺ፣ ሶስተኛው ደግሞ ቂም ይዛችሁ መነሳት። አብዛኛው ሰው ቂም ይዞ ይነሳል። ምን ማለት ነው? ማታ ላይ ያስቀየመውን ሰው እያሰላሰለ ተኝቶ ጠዋት ላይ ሲነሳ ቂም ውስጥ ሆኖ ነው የሚነሳው። በጣም ይገርማችኋል። ቂም ይዘ ደግሞ እግዚአብሔርን ማዋራት የማይሰራ ጉዳይ። እግዚአብሔር በፍጹም አይሰማም። ለምን ሲባል ኃጢአታቸውን ይቅር ካላላችሁ ኃጢአታችሁ ይቅር አይባልም ይላል። ስለዚህ ኦሬዲ በልባችሁ ላይ የያዛችሁት ፐርሰን ካለ እግዚአብሔር በፍጹም አይሰማችሁ። ለዛ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መስዋዕት ለእግዚአብሔር ከማቅረብ በፊት ይላል ከባለንጀራ ጋር ተጣልተ ከሆነ መስዋዕቱን አስቀምጥና ገና ሳታቀርበው ሮጠ ሄደ ከባለንጀራ ጋር ተስማማ ይላል። ከዛ መጣ አቅርብ፣ ያን ጊዜ እግዚአብሔር ይቀበላል ይላል። ስለዚህ በልባችሁ ላይ ቂም ይዛችሁ ለእግዚአብሔር ምንም ነገር ብትሰጡት እግዚአብሔር አይቀበላችሁ። እግዚአብሔር የሚቀበለው በንጹህ ልብ የሚቀርብን መስዋዕትና ጸሎትን ነው። ስለዚህ በህይወታችሁ ላይ እግዚአብሔር የሚቀበለውን ነገር ለማድረግ ካስፈለጋችሁ ልባችሁ ንጹህ መሆን አለበት። ለዛ ነው መጽሐፍ ቅዱስ ሲናገር እንዲላል ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና ይላል። እግዚአብሔርን ማየት የሚችል ሰው ልቡ ንጹህ የሆነ ሰው እንጂ ቂም ያዘለ ሰው አይደለም። ጠዋታችሁ ላይ ቂም አዝላችሁ ከተነሳችሁ ከእግዚአብሔር ጋር ትክክለኛ ባልሆነ መንገድ ላይ ናችሁ ማለት ነው። ቀናችሁ ላይ እግዚአብሔር እንዲገለጥላችሁ በፍጹም እንዳትጠብቁ። ቀናችሁ የተበላሸ በብዙ ውድቀት የተሞላ ይሆናል። ለምን ካላችሁ ያ ቂም ለሰይጣን በር ይከፍትለታል። ስለዚህ በቀናችሁ ላይ ነገሮቻችሁ ይበላሹ ዘንድ ሰይጣን አቅም ያገኛል ማለት ነው። መጽሐፍ ቅዱስ ሲናገር እንዲላል ተቆጡ፣ ነገር ግን በቁጣችሁ ላይ ፀሐይ አይግባ ይላል። አያችሁ፣ ፀሐይ አይግባ የሚለውን ግን እናንተ ፀሐይ ገብቶ ጭራሽ ድጋሚ ሌላ ፀሐይ እስኪወጣ ድረስ እናንተ ያንን ሰውዬ በልባችሁ ይዛችሁታል። ማንም ፐርሰን ከልባችሁ ላይ ማውጣት አለባችሁ ማለት ነው። እግዚአብሔር በልባችሁ ላይ ቂም ይዛችሁ እንድትነቁ፣ ቂሙን ይዛችሁ እንድትውሉ እጅግ በጣም አይፈልግም። አራተኛው ደግሞ ምንድነው ካላችሁኝ የእግዚአብሔርን ድምጽ ሳትሰሙ ከቤታችሁ መውጣት። ያውላችሁ አሁን ፋሚሊዎቻችሁ አሉ፣ ቅድም ብያችኋለሁ። ፋሚሊዎቻችሁ ቤታችሁ ውስጥ አሉ። ነገር ግን የፋሚሊያችሁን ድምጽ ሳትሰሙ ከወጣችሁ እንዴት ቅር እንደሚላችሁ ልታስተውሉ ይገባችኋል። እኔ ደግሞ አግብቻለሁ፣ እግዚአብሔር ይመስገን። የሚስቴን ድምጽ ሳልሰማ ከቤት መውጣት አልፈልግም። እሷም የኔን ድምጽ ሳትሰማ ከቤት መውጣት አትፈልግም። ምን ያክል ኢንቲሜት እንደሆነና ምን ያክል የተቆራኘን እንደሆነ እንግዲህ አስተውሉ። ስለዚህ አንድ ቤት ውስጥ ሰዎች እየኖሩ እዛ ቤት ውስጥ የሚኖረውን ሰው ድምጽ ሳይሰሙ መውጣትና መግባት ደስተኛ ያደርጋቸው።
ስለዚህ ከእግዚአብሔር ጋር እየዋላችሁ እያደራችሁ እየኖራችሁ የእግዚአብሔርን ድምጽ ሳትሰሙ ሊያውም ከቤተሰብ የሚበልጠው ከሚስት የሚበልጠው ከባል የሚበልጠው የእግዚአብሔርን ድምጽ ሳትሰሙ ከቤታችሁ መውጣት ማለት እጅግ በጣም የሚደብር ጉዳይ። እግዚአብሔርም ደግሞ በዚህ ነገር ያዝናል። ለምን ስትሉኝ ኦሬዲ እግዚአብሔር ከናንተ ጋር ማውራት ይፈልጋል። የናንተንም ድምጽ ይፈልጋል። ቀደም በዛ ዙሪያ ላይ አውርቻችኋለሁ። ነገር ግን አሁን ደግሞ እናንተ የእግዚአብሔርን ድምጽ መስማት የሚባለው በዚህ ቃል ላይ ሊመጣ ያለውንና እግዚአብሔር ሊያደርግ ያለውን ነገር ምሪት ተቀበላችሁና እንዴት መዋል እንዳለባችሁ አይታችሁ ልትወጡ ያስፈልጋችኋል። ካልሆነ ግን ዝም ብላችሁ እግራችሁ እንደመራችሁ ነገሮችን የምታረጉ ከሆነና የምትሄዱ ከሆነ ንግግራችሁም አፋችሁ እንደመራችሁ እንደሰጣችሁ ከሆነ እጅግ በጣም ከባድ ነው የሚሆነው። ቀናችሁ ላይ ምን ሊመጣ እንደሚችል ዛሬ ምን አይነት ነገር እንደሚያጋጥማችሁ ለዛ ነገር እንዴት ምላሽ እንደምትሰጡ የእግዚአብሔርን ድምጽ ሰምታችሁ ነው መውጣት ያለባችሁ። አብዛኛው ሰው ጠዋት ላይ ሲነሳ ይጸልያል፣ ግን እግዚአብሔርን አይሰማም። ያወራል፣ እግዚአብሔር ሆይ አመሰግናለሁ፣ ቀኔን ባርክልኝ፣ ቀኔን ሰላም አድርግልኝ ብሎ ብድግ ብሎ ይነሳና ይወጣል። ነገር ግን እግዚአብሔር በዚህ ቀን ላይ ምን እንደሚለው ግን ለመስማት ዝግጁ አይደለም፣ ሬዲ አይደለም። በቀናችሁ ላይ ገና ከመውጣታችሁ በፊት ገና ማለዳ ስትነሱ የእግዚአብሔርን ቮይስ ስሙ። ምን ማድረግ እንዳለባችሁ ዛሬ እግዚአብሔር በእናንተ ላይ ምን እንዳሰበ በዛ ቀን ማሰብና ማየት አለባችሁ። አንዳንድ ሰዎች የቀን ፕላን ያወጣሉ። ዛሬ እንደዚህ ያደርጋለሁ፣ ዛሬ እንደዚህ እሰራለሁ ምናምን። ኖ፣ የእናንተን ፕላን ሳይሆን የእግዚአብሔርን ፕላን ነው መኖር ያለባችሁ። ስለዚህ የእናንተን ፕላን እግዚአብሔር እንዲያስፈጽምላችሁ አታስቡ። እናንተ ግን የእግዚአብሔርን ፕላን ለመፈጸም አስቡ በቀናችሁ ላይ። ያንን ነገር ግን ለማድረግ የእግዚአብሔርን ድምጽ መስማት ግዴታ ያስፈልጋችኋል። የእግዚአብሔርን ድምጽ ከሰማችሁ በዛ ቀን ላይ የእግዚአብሔርን ፍቃድ አገልግላችሁ ትውላላችሁ ማለት ነው። ለዛ ነው ኤፌሶን መጽሐፍ ላይ ሲናገር እንዲህ ይላል፣ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ስለዚህ የእግዚአብሔር ፍቃድ ምን እንደሆነ ማስተዋል አለባችሁ በቀናችሁ ላይ። ቀኑን የምትዋጁት ዋጀውት በማለት አይደለም። ቀኑ ላይ ባለው በእግዚአብሔር ፕሮግራም ነው ቀኑን የምትዋጁት። ስለዚህ የሰይጣን ፍቃድ በቀኑ ላይ እንዳያገኛችሁ የእግዚአብሔርን ፍቃድ ለመለየት ጠቢብ ልትሆኑ ያስፈልጋችኋል። ያህ ጥበብ ደግሞ የሚመጣው በእግዚአብሔር ድምጽ ነው። ስለዚህ የእግዚአብሔርን ድምጽ ሳትሰሙ ቀናችሁን ለመዋል በፍጹም እንዳትሞክሩ። እግዚአብሔር አንዱ የሚቀየማችሁ ነገር ድምጹን ለመስማት ጊዜ ካልሰጣችሁና ጆሮ ካልሰጣችሁት። እነዚህ ነገሮች በማድረግ ቀናችሁ የተባረከና እግዚአብሔር አብሯችሁ የሚወጣበት እንዲሆን ማድረግ ትችላላችሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት አብራችሁኝ ትጸልያላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተወዳችኋል፣ ተባርካችኋል። ቪዲዮቹን ሼር እንድታደርጉ ብዙዎች ጋር እንድታደርሱልኝ እጅግ በጣም አሳስባችኋለሁ። ይሄ ከኔ ጋር አብሮ እንደማገልገል ስለሚቆጠር ማለት ነው።